ሰላም ጤና ይስጥልኝ ቤተሰቦች ቶፕ 5 በሚለው ፕሮግራም በድጋሚ ተመልሻለሁ። እንደሚታወቀው የተለያየ ሲኒማዎች ሲሰሩ በወንዶች ላይ መሰረት አድርጎ እንደሚሰራ የታወቀ ነው ወይም በዛ ይላል። በህንድ ሲኒማ ደግሞ በተለይ የወንዶቹ በጣም ብዙ ነው፣ የሴቶች ጥቂት ነበር ያለው። ግን አሁን የሲኒማ ሂደታቸው እየተቀየረ ነው ያለው። ስለዚህ ሴቶችን ሴንተር ያደረገ ወይንም ደግሞ መሪ ተዋናይ ያደረገ ፊልሞች በብዛት እየተሰራ ነው ያለው። ከነዛ መሃል እንግዲህ አምስቱን ለማየት እንሞክራለን። በዚህ ዓመት በ2025 በፈረንጆቹ ለይታ ይበቃሉ የተባሉትን እነዚህ ፊልሞች ያው ከሌሎቹ አኳያ ሲታዩ በጀታቸው ከፍ ያለ ነው። እንደገና የሚቀረጹበት ሌቭልም ከበድ ያለ ወይም ደግሞ በከፍተኛ ሁኔታ ፊልሞቹ እንደሚሰሩ የተነገረ ነው ያለው። በዛም የተነሳ ከነዚህ መሃል ምናልባት የተወሰኑት ፊልሞች በዚህ ዓመት ከፍተኛ ገንዘብ ካስገቡ ፊልሞች ተርታ አብሮ ሊጠቀሱ ይችላሉ እየተባለ ነው ያለው። መቼስ የአሊያ በት አልፋ የተሰኘው እንዲሁም ደግሞ የአኑሽካ ሼቲ ጋቲ የተሰኘው ፊልምን በተደጋጋሚ አውርተናል፣ አቅርቤላችኋለሁ ብዙ ፕሮግራም። ስለዚህ እንግዲህ በዛሬ ፕሮግራም የምናየው በዚህ ዓመት የሚለቀቁ ፊሜል ሴንተር ያደረገ ወይም ደግሞ ሴቶችን መሪ ተዋናይ ያደረገ 5 ፊልሞች ማን ናቸው የሚሉን ለማየት እንሞክራለን። ልክ እንደዚህ እንግዲህ አዝናኝና አስተማሪ የሆኑ ፕሮግራሞችን ማየት የምትፈልጉ ከሆነ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ በተኗን ግሪ አድርጓት። እንዲሁም ከጎን ያለው ደውል ምልክቱን በመጫን አዳዲስ ቪዲዮዎች በሚጭን ሰዓት ላይ ቅድሚያ እናንተ ጋር ኖቲፊኬሽን እንዲደርስ ማድረግ ትችላላችሁ። ध्यान से देखो तो हर शहर में एक जंगल है और जंगल में हमेशा राज करेगा। አምስተኛ ኦሬላ ክፍል 2። ኦሬላ የመጀመሪያ ክፍል በ2022 በፈረንጆቹ ለይታ ይበቃ ነበር። የፊልሙ ታሪክም አንድ ክራይም ትሪለር ነበር። ፊልሙ በጣም ቆንጆ ነበር፣ የመጀመሪያ ክፍሉ ማለት ነው። ታሪኩም ያጠረጥነው በአንድ ሲሪየል ኪለር ዙሪያ ላይ ነበር። የመጀመሪያው ክፍልም በጣም ስኬታማ ከሆነ ከተወደደ በኋላ የፊልሙ ዳይሬክተርና ፕሮዲዩሰር በቅርቡ እንደተናገሩት ሁለተኛው ክፍልም ለመስራት እየተዘጋጀ ነው ብለው ነበር። አሁን ላይ ወደ ቀረጻ እንደገቡ እየተነገረ ነው ያለው። ኦሬላ ክፍል 2 ከመጀመሪያው ትንሽ ለየት ይላል። ሱፐርናቹራል የሆነ ትሪለር ፊልም ይሆናል የተባለ ሲሆን መሪ ተዋናይም ተመና ባቲያ ምትሆን ሲሆን ሂማ ፓቴልና ባዚሲና የፊት ቦታውን ይዞ እንደሚጫወቱ የተነገረ ፊልም ነው። የፊልሙ ቲዘርም ወደ ትሪለር አልተለቀቀለትም፣ ግን ፈርስት ሉክ ፖስተሩ ለይታ ይበቃ ሲሆን በፊልሙ ላይ ሺቭ ሸክቲ የሚል ስም እንደሚኖራትና መንፈስ የምታባረር እንደዛ አይነት ነገር ይመስላል። ኦሬላ ክፍል 2 በአሁኑ ሰዓት ላይ ቀረጻውን በጣም አጣጥፎ እየቀጠለ ያለ ሲሆን የሚወጣበት ቀን ይፋ ባያደርጉትም ግን አንዳንድ የወጡ መረጃዎች እንደሚያሳዩት በቀጣይ 3-4 ወራት ውስጥ ለይታ ይበቃል ተብሎ የሚጠበቅ ፊልም ነው። አራተኛው ገንዳሪ። ይህ ገንዳሪ የተሰኘው ፊልም የታፕሲ ፐኑ ፊልም ሲሆን ፊልሙንም ዳይሬክት የሚያደርገው ዴቭ አዚዝ መኪጃ የተባለው ዳይሬክተር ነው። ዳይሬክተሩ በእርግጥ ቀደም ብሎ ሐሲን ዲልሩባ፣ መርዝመዚያ፣ ደንኪና ፒር አይ ሐሲን ዲልሩባ የተሰኙ ፊልሞች ላይ ታሪክ የጻፈው እሱ ነበረ። ገንዳሪ የተሰኘው ፊልምም ታሪኩንም የጻፈው እሱ ነው፣ ዳይሬክት የሚያደርገውም ራሱ ነው። የፊልሙ ይዘትም አንድ አክሽን ትሬለር ፊልም ይሆናል የተባለ ሲሆን ታሪኩ የሚያጠነጥነው በእናትና ልጅ መሃል ይሆናል ተብሏል። ፊልሙ እንደሚሰራ አናውንስ ባደረጉበት ቪዲዮ ላይ አንድ ንግግር አለ። እሱም እናት ለልጇ ብላ የማትፈነቅለው ድንጋይ የለም ይላል፣ ወይም የማትገባበት የለም እንደማለት ነው። ስለዚህ እናት ለልጇ ብላ እንዴት የማትገባበት ነገር ውስጥ ልትገባ ቻለች ወይም ብዙ ነገር ላይ ልደርስ ቻለች? ይሄ እንኳን ፊልሙ ስናይ ነው የምናውቀው። በዛው መረጃዎች ጨምሮ እንደሚያሳየው ከሆነ ገንዳሪ የተሰኘው ፊልም ላይ ያሉ አክሽን ሲኩዌንሶችን ጠቅላላ ራሷ ታፕሲ ፐኑ እንደሰራችው ተነግሯል። በሳንትማን አይደለም ተብሏል። ያ ማለት ሞቅ ያለ አክሽን ይኖረዋል እንደማለት ነው። ገንዳሪ አሁን ቀረጻ ላይ ያለ ፊልም ሲሆን በቀጣይ ጥቂት ቀናት ውስጥ አናውንስ ሲደረግ ኔትፍሊክስ ላይ እንደሚለቀቅ ግን ተነግሯል። ስለዚህ ኔትፍሊክስ ፊልም ነው ከተባለ ደግሞ ከቦክስ ኦፊስ ጋር ምንም ግንኙነት የለውም ማለት ነው። कहते हैं माँ की दुआ हमेशा साथ चलती है, लेकिन जब उसकी बच्ची पर आती है तो काली भी वही बनती है। ሶስተኛው ረኬል። ነንታራ መስራበት በጣም የሚጠበቀው ረኬል የተሰኘው ፊልም ቲዘሩ ለይታ በቅቶ ነበር። እርግጠኛ ነኝ ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። ቲዘሩ በእርግጥ በጣም የሚያምር ነገር አለው። ነንታራም በፊልሙ ላይ ድምቅ ያለ አክሽን እንዳለው አሳይታናለች። ቲዘሩ ላይ በታየም የፊልሙን ታሪክ እንገምት ከተባለ በእናትና ልጅ መሃል ያለ መሳጭ የሆነ ምርጥ ታሪክ እንደሚኖረው ትንሽ የሚያሳይ ነገር አለው። ከዛ በተጨማሪ ቲዘሩ ላይ ከጀርባ የሚሰማው ቢጂኤሙ በጣም የሚያምር ነገር አለው፣ ደስ ይላል። ከዛ በተጨማሪ ደግሞ ነንታራ በስሎ ሞሽን የምታደርገው ፋይት ሲን በጣም ያምር ነው፣ መታየት ያለበት ነው። ከዛ ሌላም እንደሚያሳየው በርቀት ጭር ያለ ቦታ ላይ አንድ ብቸኛ ቤት ይታያል። በውስጡ ደግሞ አንድ ሕፃን ልጅ ያለቅሳል። ከቤቱ ውጪ ደግሞ ሲታይ በጣም ብዙ ሰዎች ወደ ቤቱ ፊታቸውን አዙረው እንደቆሙ ይታያል። ፊት ለፊታቸው ደግሞ እናት መታ እነዛን ሁሉ ሰዎች ልጄን አትነኩም የሚመስል ነገር አለው። ብቻ ስጠበጥባቸው በደንብ ይታያል። በእርግጥ ቲዘሩ ሲታይ የሚያምርና ደስ የሚል ነገር ቢኖረውም ግን የፊልሙ ታሪክ እንዴት ይሆናል የሚለው ደግሞ ሲወጣ ነው የምናውቀው። ይህ ፊልም አንድ የፓን ኢንዲያ ፊልም ነው የተባለ ሲሆን እስከ እዚህ ዓመት መጨረሻ ድረስ ለይታ ይበቃል የተባለ ፊልም ነው። ሁለተኛው ጋዲ። የረኬል ቲዘር የወጣ ሰዓት ላይ የተወደደውን ያህል የጋዲ ቲዘሩም በጣም የሚያምር ነገር አለው። ምክንያቱም ቲዘሩ ሲታይ በደንብ እንደሚያሳየው ልክ እንደ አኒማልና ማርኮ ብሩታል የሆኑ በጣም ጭካኔ የበዛባቸው ሲኖች እንዳሉ በደንብ ያረጋገጠ ነው። አንድ ቦታ ላይ አኑሽካ ሼቲ ከኋላ
የሆነ ሰውዬን ይዛ አንገቱን ስትቆርጠው የሚታይበት ሲን፣ ከዛ በኋላ ደግሞ ያንኑ ጭንቅላት ከነጠለችው በኋላ ከተከሻው ላይ በእጇ አንጠልጥላ ስትሄድ የሚታይበት ሲን አለ። ያም ሲታይ እንግዲህ ፊልሙ ላይ በጣም ጭካኔ የበዛባቸው ብሩታል ሲኖች እንደሚኖሩና ሌላም አክሽኖች ይኖራሉ ሊያስብል ችሏል። ፊልሙንም ዳይሬክት ያደረገው ክሪስ ጀግላርሙሪ የተባለው ዳይሬክተር ሲሆን ቀደም ብሎም ከንግና ራናውት የተወነችበት መኒከልኒካ የተሰኘውን ፊልም ዳይሬክት አድርጎ ነበር። የጋዲ ቲዘሩ በጣም ተወዷል። የሚያምር ነገር አለው። የፊልሙ ታሪክ ደግሞ እንዴት ይሆናል የሚለውን አብረን ምን ይሆናል። ፊልሙ በጣም ብዙ ተመልካቾችም የሚጠብቁት ፊልም ስለሆነ አኑሽካ ሼቲ ምናልባት በዚህ ፊልም አሪፍ ካምባክ ታደርጋለች ተብሎ ይጠበቃል። ይህም በፓን ኢንዲያ የሚለቀቅ ፊልም ሲሆን አፕሪል 10 ላይ ከታሚል ጭምር በቴልጉና በሂንዲም ይወጣል ተብሏል። አንደኛው አልፋ የስፓይ ዩኒቨርሱ አንድ ክፍል ይሆናል የተባለው አልፋ የተሰኘውን ፊልም ዳይሬክት የሚያደርገው ሺር ለቬብ የተባለው ዳይሬክተር ሲሆን ቀደም ብሎ ዘሬል ዌሜን የተሰኘ ፊልም ዳይሬክት አድርጎ ተወዶለታል። እንደሚታወቀው የስፓይ ዩኒቨርሱ ይሄ አልፋ የተሰኘው 7ኛ ፊልም ሲሆን አሊያ በትና ሰርቨሪ ዋጋ መሪ ተዋናይ ሲሆኑ ቦቢ ደወል ደግሞ ቪለን ይሆናል የተባለ ፊልም ነው። አልፋ የተሰኘው ፊልም ያው ገና ይሰራል ተብሎ ከተነገረ ጀምሮ ሲጠበቅ ነበረ። በዚህ ዓመት ከሚወጡ ትልልቅ ፊልሞች ተርታ ከፊት የሚጠራ ፊልም ሆኗል። ምክንያቱም የስፓይ ዩኒቨርሱ አንድ ክፍል ስለሆነ ስፓይ ዩኒቨርሱ ላይ ደግሞ ቀደም ያሉ ፊልሞች በአጠቃላይ የነበሩ አክሽን ሲኩዌንሶች መቼም አይረሱ። አሁንም እንደተባለው ከሆነ በዚህ አልፋ በተሰኘው ፊልም ላይ ከበድ ያለ ምርጥ አክሽኖች እንደሚታዩ ተነግሯል። የፊልሙ ታሪክ ምን ይሆናል የሚለው ነገር ከሱ ጋር የተያዘ ምንም አይነት መረጃ ባይወጣም እንደተነገረው ከሆነ ግን ቀደም ካሉት ከስፓይ ዩኒቨርስ ታሪኮች ጋር የሚገናኝ ነው የሚያያዝ ነው ተብሏል። ስለዚህ እንግዲህ በሰላምና በጤና ያደርሰን። የአሊያ በት አልፋ የተሰኘው ፊልም እንዴት እንደሚሆን አብረን ይሆናል። ፊልሙን በዚህ ዓመት ክሪስማስ ላይ ዲሴምበር 25 ለይታ ይበቃል የተባለ ፊልም ነው። ስለዚህ እንግዲህ ውድ ቤተሰቦች እኔም ሳጠናቀቅ እነዚህ አምስቱ ማለት ከህንድ ሲኒማ የሚወጡ ሴቶችን ሴንተር ያደረገ ፊሜል ሴንተር ሙቪዎች ናቸው በዚህ ዓመት ለይታ ይበቃል የተባሉት። ከነዚህ ፊልሞች መሃል እናንተ የትኛውን ፊልም ማየት ጓጉቷቸዋል ወይም ደግሞ በጣም እየጠበቃችሁ ነው? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ አድርጉ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ከህንድ ሲኒማ ጋር የተያያዘ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እየተቀባበልን ዘና ፈታ እያልን እንሄዳለን። ለጓደኞቻችሁም ሼር ማድረግ አትርሱ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।